ዝናብ እየዘነበ እጆቿን ዘርግታ አይኖቿን ጨፍና ራሷን ቀና አድርጋ በዝናብ እየተመታች ዝም ብላ ቆማ ነበር። ሆን ብላ በዝናብ እየተመታች ነበር? በትክክል በጣም ነበር የምታምረው። በጣም ውብ ናት። አላስቻለኝም ሄድኩና በጃኬት ያስጠለልኳት። ከዛ ተያየን። አረ የእናንተ አጋጣሚ በጣም ይገርማል አይደል? እሷን አለማስተዋል ይከብድ ነበር። ብቻ በዛ ሰዓት ልቤ በጣም መምታት ጀመረ። ልቤ ዝም ብሎ ይመታ ነበር። ፊልም ውስጥ ያለው ነበር መሰለኝ። ጃን ስታስበው ይሄንን ሁሉ ነገር አቅደውበት ይመስልሃል? አላውቅም። በጣም ተናድጃለሁ። እሺ ይሁንና ሁሉም ነገር ይቅር። ሁሉም ይቅር። እሺ አይኔ እንደ ፍሬ የምታየው ነገር እሱ ውሸት ነው? ምን አይነት ጉድና ማዕት ውስጥ ነው የወደቅነው ግን? ሰይጣን ራሱ እንደዚህ ክፋት አያስብ። በጣም አሳማኝ ነበሩ። እኔም ከልብ ያምናቸው። ሰውዬ ሂድና ባለቤት አጠገብ ቁም። ጥላቱንብኝ እስቲ ሂድ ወደዛ። እሺ እንቀሳቀሳለሁ። እሺ ከዚህ በኋላ በሻንሳላን ቤተሰብ ውስጥ ያለው አስተዳደር ሁሉም ነገር ይቀየራል። ሁሉም ሰው ይህንን ለውጥ በግዴታ መቀበል አለበት። ለውጡን ለመላመድ የማይችል ሰው ካለ የሥራው ሂደት ላይ ችግር የሚፈጥርና እኔንም የማይስማማ ሰው ካለ ያ ሰው ከዚህ ይባረራል። ተግባባን? በሚገባ እኔ ሁሉም ነገር መስመር እንዲይዝ አደርጋለሁ። ምንም አታስቢ። ወይ እንዴት ደስ ትላለህ እባክህ። ቆይ እስቲ ንገረኝ፣ አሁን እንደዚህ እንድታደርግ ጠይቄያለሁ? አይ እኔ እንደዛ ለማለት ፈልጌ አይደለም። እስከምናገር ጠብቅ። እነዚህ እነማን ናቸው? ወይዘሮ ህክመት፣ እነዚህ ከሌሎች ቤቶች የመጡ ጽዳት ሰራተኞች ናቸው። ሁሉንም ሰዎች ማናገር ፈልጋለሁ ስላል ሹፌሩ እንዲያመጣቸውና እንድታናገሪያቸው ብዬ ነው። አንቺ በጣም ጎበዝ ነሽ ጀናን፣ ጎበዝ። ማን ነች እሷ? ቱርካን። ሰላም፣ እንዴት ነሽ ቱርካን? ሰላም እመቤት። እንዴት ነሽ? ደህና ነኝ እመቤት። አንቺስ? ቱርካን፣ ከዚህ በኋላ እዚህ ቤት ውስጥ ነው የምትሰሪው። ተመችተሽኛል። ከዚህ በኋላ የኔ የግል ረዳት ትሆኛለሽ። አመሰግናለሁ እመቤት። የምችለውን አደርጋለሁ። በምንም ነገር መጨነቅ አያስፈልግሽም። በሚገባ አይኖችሽን ሳይ ራሱ ያስታውቃል። ሁሉንም ነገር ማድረግ ትችያለሽ። ወይዘሮ ህክመት፣ ግን ይሄ ሁሉ አስፈላጊ ነበር? ማለቴ እስከዛሬ የግል ጉዳዮችሽን ስቆጣጠር የነበርኩ እኔ ነበር። ምን እንደሚያስፈልገኝ ለመወሰን ያንቺ ፍቃድን ጠይቄ ነው ማደርገው። በርግጥ ለአንቺ ምርጥ ነገር አዘጋጅቼልሻለሁ። ከዚህ በኋላ ሁሉንም ሰራተኛ የምትቆጣጠሪው አንቺ ነሽ። የበላይ እንድትሆኚ መርጬሻለሁ። ጃናን፣ ከዚህ በኋላ ሁላችሁንም በየቀኑ ትገመግማችኋለች። ተግባባን? ግልጽ ነው? የምላችሁ ነገር ግልጽ ነው አይደል? ተግባብተናል። ሁላችሁም ገብታችኋል? አዎ፣ ግልጽ ነው። ይሄንን አላምንም ወይዘሮ ህክመት። ምን ማለት እንዳለብኝ ራሱ አላውቅም። በጣም ደስ ብሎኛል። በኃላፊነቴ መቼም ቢሆን አላሳፍርሽም። ምንም ለማለት አትችይም። አንቺ በደንብ ታውቂኛለሽ። አሁን ሁላችሁም ወደ ስራ ተመለሱ። ተበተኑ። ፌዚ ላይ መኪናው በር ላይ ነው። አሁኑኑ ሂዱ። በኋላ ደውላለሁ። ሰምታችኋል? ወይዳይ ወይዘሮ ህክመት፣ ጥሩ አድርገሻል። ይሄ በጣም አስፈላጊ ነገር ነው። ቆይ ምኑ? በፊትም ጀምሮ የሻንሳላን ቤት ውስጥ ትልቁ ችግር በሰራተኞች መካከል አለመግባባት መኖር ነው። አንቺ አሁን ሁሉንም ሰብስበሽ በደንብ አናግረሻል። ምክንያቱም እስከዛሬ ነገሮች ልክ አልነበሩም።
ከጊዜ ወደ ጊዜ እንደዚህ አይነት ስብሰባ ማድረግ አስፈላጊ ነው። ሁሉም ነገር በስርዓት እንዲሰራ ስብሰባዎችን ማድረግ በጣም ይጠቅማል። ይኸውልህ ቡንያሚን፣ በጣም መለፍለፍ ትወዳለህ፣ ግን የሴትየዋ ስርዓተ ቀብር እስካሁን ድረስ አልተካሄደም። ቡንያሚን፣ አልገባኝም። ማን ሞቶ ነው? ኒሃይት፣ ያቺ ቆሻሻ አሮጊት ገና ከወንበሯ ከተነሳች ራሱ ትንሽ አልቆየችም። እኔ ምልህ ለመሆኑ ለማን እያሽቃበጥክ እንደሆነ ግን ታውቃለህ? አይ እንደዛ እያደረግኩኝ አይደለም እንዴ። ምን እንደምታደርግ በደንብ ገብቶኛል። ሲጀመር እኔም ብታውቀኝ ኖሮ እንደዚህ አይነት ነገር ለማድረግ አትደፍርም ነበር። የሆነ ነገር ልንገርህ ደግሞ፣ በደንብ እየተከታተልኩ ዝም ብለህ ስራህን ስራ። ዋናው ነገር ስራህን መስራት ነው። ስራህን በደንብ ስራ። አንተ እዚህ ጠብቅ። አይሆንም አባዬ፣ አይሆንም፣ አትገባም። አባዬ እኔ ነኝ የምገባው። የማወራረደው ሰው ጂሃን፣ ምን ልታደርግ ነው? የትኛው ውስጥ ልጅ መለክ? በዚህ በኩል አባዬ 5 ደቂቃ ልሰጥህ ትችላለህ? የማይሆን ነው ጂሃን። አባዬ እንደ ደግሞ አታድርገኝ። ልጄ ከሷ ጋር ስለምን ልታወራ ነው? ብቻችንን ትሆናልኩ እኮ በቃ። ምንም አይደለም። ተረጋጋ። የምር ከልቤ ወድጄሽ እንደነበረ ታውቂያለሽ። የእውነት ወድሽ ነበር። ተሳክቶልሻል። ሙሉ በሙሉ ነው የተቆጣጠርሽ። በፍቅርሽ እንደወድቅ ለማድረግ ችለሻል። ለአንቺ ምንም ነገር ለማድረግ ዝግጁ ሁላ ነበርኩኝ። ምንም ነገር ለማድረግ ፈቃደኛ ነበርኩ። ግን አንቺ መላክ መሳይ ሰይጣንሽ፣ ወይም እኔ በጣም ሞኝ ነኝ። መቼም ስለኔ በደንብ አጥንተሽ ነበር አይደል? የሻንሳላም ቤተሰብ ትልቁ ልጅ ላይ መረጃ ማግኘት ቀላል ነው። ይሄን ሞኝ ማጫወትበታለሁ ብለሽ ነው። እንደዛ ነው አይደል? እና ተሳካልሽ። አላሳፈርኩሽ። አልጋይ ውስጥ የገባሽ ቀን ምን ነበር ያልሽው? አሁን አገኘሁት። ይሄም ሞኝ ያስኩታልሽ አይደል? ብዙ ነገር አይቻለሁ መሊክ። ውሸት፣ ስም ማጥፋት፣ ክህደት፣ ሰዎች እንደሞኝ እንደሚያዩኝ ሁሉንም አይቻለሁ። ይሄን ማረጋገጥ ችያለሁ። ግን ማንም እንዳንቺ አድርጎኝ አያውቅም። ሰሚኛለሽ? ማንም ሰው እንደዚህ ከፍቶብኝ አያውቅም። ትናንትና ምን እንዳሰብኩኝ ታውቂያለሽ? ይኸውልሽ መሊክ፣ በደንብ ሳስብበት ነበር። ከመጀመሪያው እውነቱን ነግረሽም ቢሆን ኑሮ እውነቴን ነው ደግፍሽ ነበር። አንቺን ከመርዳት ወደ ኋላ አልልም ነበር። ግን ምንድን ነው ያደረግሽው? በየቀኑ አይኔን እያየሽ ውሸት ስትመግቢኝ ነው የከረምሽው። ውሸት ብቻ። እንዳንቺ ማንም ልቤን አልሰበረውም መሊክ። ምናልባት ሁሉም ነገር ጨዋታ ይሆናል። ብቻ ግድ የለም መሊክ። ግን አንቺ ከመጀመሪያው በጣም የምትወጂ አስመስለሽ አይኔን እያየሽ ከልብሽ ስትዋሽ ነበር። ግን ለምን መሊክ? ከሁሉም ልቤን የሰበረው ይህ ነገር ነው። በጣም የጎዳኝ ይህ እንደሆነ ታውቂያለሽ? አንድ ነገር ወቂ፣ ልቤ ውስጥ ሁል ጊዜ ቦታ ይኖርሻል። አሁን አንድ ጥያቄ ጠይቅሻለሁ፣ አንድ ብቻ፣ እና እውነተኛውን መልስ ትሰጭኛለሽ። ትሰሚኛለሽ?
ማን ነው ከጀርባችሁ ያለው? መሌክ፣ ማን ነው ከጀርባችሁ የሚደግፋችሁ? እውነቱን ተናገሪና ነፃ ውጪ። ለራስሽና ለኑ ስትይ ሁሉንም ንገሪኝ። እንዴት ይህን ታምናለህ? እቅድ ኖሮ እንደመጣን እንዴት ታምናለህ? ግን ቆይ እንዴት እስከ ነጭራሹ አታምነኝም ነበር? አቶ ጂሃን ነው ያልሽው? አቶ ጂሃን የምትይኝ? ሲጀመር ፊቴን እንኳን ማየት ራሱ አይገባሽ። አሁን ለመጨረሻ ጊዜ ነው የምጠይቅሽ፣ መልሽልኝ። የምታውቂውን በሙሉ ንገሪኝ። ከጀርባችሁ ማን እንዳለ ብቻ ንገሪኝ። ለራሽ ስትይ እና ለኑ ስትይ ሁሉንም ነገር በሙሉ ማወቅ እፈልጋለሁ። ስሚ፣ ከዚህ እንድትወጪ በጭራሽ አይፈቅዱልሽም። አዎ ወንድሜ፣ የት ነው ያለው? መሊክ፣ መልሽልኝ ያልኩሽ እኮ። ወንድሜ የት ነው ያለው? አሁን እኔ ልግባ? ወንድሜ የት ነው ያለው አልኩህ እኮ። ይኸው መጥቻለሁ። እዚሁ ነኝ። ተመልከቱኝ፣ እዚሁ ነኝ አለሁኝ። ስማኝ ጂሃን፣ ከጀርባቸው ሆኖ ስለሚረዳቸው ሰው ነገረች? ትናገራለች። ትንሽ ከቆሰለች በኋላ በራሷ ፍቃድ ትናገራለች። ምን ልታደርግ ነው? ልደበደበኝ ነው? ሶስት ወንድ ሆናችሁ እኔ ሴቷን ሊገሉኝ ነው? አድርጉት፣ አድርገው። ምን ትጠብቃለህ? ግን ልነግርህ የምችለው አንድም ነገር እንኳን የለም። እንዴት ብትደፍሪ ነው ወንድሜን እንደዚህ የምትናገረው አንቺ? ኤሳት፣ ትሰማኛለህ? አይኔ ነኝ። የማየው ነገር እንዳታደርግ በፍጹም እንዳታስበው። ለይሳት፣ ትሰማኛለህ አይደል? አላደርግም። ግን ቆይ ትናገራለች አይደል? መሌኮ ትናገሪያለሽ አይደል? አለበለዚያ እዚህ ቦታ መጥፎ ነገር ይፈጠራል። ይፈጠር፣ ሁሉም ይሁን፣ ከዚህ የባሰ መጥፎ ነገር አይሆንም። ይኸውልህ ካንተ የሆኑ ስላየው ለምን የዓለም መጨረሻ አይሆንም? ምንም ግድ የለኝም። በጣም ታሳዝናለህ፣ እጅግ በጣም። መሊክ፣ ይሄ መጨረሻዬ ነው። የምታውቂው ነገር ካለ ነገር ኢሳት፣ ረፍ። እሺ አታልቅሽ። ምን እያደረግሽ ነው? አስደነገጥሽኝ እኮ። ይፈጠር፣ ሁሉም ከዚህ የባሰ መጥፎ ነገር አይሆንም። ይኸውልህ ካንተ የሆኑ ስላየ ለምን የዓለም መጨረሻ አይሆንም? ምንም ግድ የለኝም። በጣም ታሳዝናለህ፣ እጅግ በጣም። አትረባም ጂሃን። ምንድነው የሚያስለቅስሽ? አባዬ እያዳመጥካት ነው? ይሄ ትወና ቆይ ምን የሚሉት ነው? አባዬ ይሄ ትቢት ምንድነው? እሺ ኤሳት ልጄ፣ በዛም አለ በዚህ መናገሩ አይቀርም። ሌላ ምንም ምርጫ የላትም። አይገባም እንዴ? አንቺ እኔን ከጀርባችሁ ሆኖ የሚያግዛችሁ ማን ነው? ይኸውልህ ሳሚት፣ ትሰማኛለህ? ከጀርባችን ምንም አይነት ሰው የለም፣ ማንም። ይኸውልህ ከሰማኸኝ አንድ ነገር ልንገርህ። እኛ እቤት ውስጥ ያሉት ልጆች እንዳንተ እንዳሳደጋቸው አይነት ቀበጥ ልጆች አይደለንም። እሺ እኛ የሥራ ሰዎች ነን። እኛ ሰርተን ማደግ ነው የምንፈልገው። ሞልቃቃ ሆነንም አላደግንም። ስለዚህ የማንም ሰው እርዳታ አያስፈልገንም። አሁን እናንተ እንደነሱ አይደላችሁም። እሺ አሁን እዚህ ጋር በስርዓት እየጠየቅኩሽ ነው። ስለዚህ አንቺም በስርዓት መልስ ልትሰጭኝ ይገባል። ከጀርባችሁ ያለው ሰው ማን ነው? ከጀርባችሁ ያለው ሰው ማን ነው? ማን ነው? ማንም የሚያግዘን ይኸውልህ፣ ምንም አይነት ሰው የለም አልኩ። የለም የምለው ገባህ አይደል? ማንም የሚያግዘን ሰው የለም። እኛ እዚህ የመጣ ነው እናታችን ለማግኘት ነው። ዝም በይ እባክሽ፣ ዝም በይ።
ቤተሰቦች ስላለሽ ቦታ አይደለም። እሱ ሌላ ጉዳይ ነው። እሺ ግን እኔ የምፈልገው ከአንቺ ጋር መሆን ብቻ፣ አንቺን ብቻ። ማሊክ እንዴት እንደዚህ ታደርጊኛለሽ? ቀስ ቀስ። ምንድነው እሱ? ምን ተፈጠረ? ምን ተፈጠረ? ተናገር እንጂ። ኑ ምን ተፈጠረ እያልኩ ነው፣ ንገረኝ። እውነታው መቼም የማይወጣ መስሎ ነበር አይደል? መሌክ መሌክ፣ ደህና ነሽ? መጡሽ እንዴ? ንገርኝ እህቴ። መሌክ ጎዱሽ እንዴ? ንገርኝ እባክሽን፣ የሆነ ድምፅ ስጭኝ እባክሽን፣ አንድ ነገር በይኝ እህቴ። ስማ ኢሳት፣ ሂድና የልጅቷን አፍ ፍታላት። ማለት ኢሳት፣ ሂድና አፏን ፍታላት አልኩ። ሂድ። አሁን የምልሽን ስሚ፣ መጮህ አይፈቀድም። እሺ እባክሽ ራሴን አታሳመሚ። አንተ የማትረባ ሰውዬ! መሌክ! ኖ ኖ ኖ! መሌክ ምንም ነገር አላደረጉሽም አይደል? ጫፍሽን ነክሶሽ ከሆነ ንገሪኝ ማረኝ እባክሽን፣ አንድ ነገር በይ። ደህና ነኝ ወንድሜ፣ ደህና ነኝ። ኑ ስለ እኔ አታስብ እሺ? ደህና ነኝ። እሺ የእውነት ግን እኔን አታለልሽኝ። ጉድ ሰርተሽኛል መሌክ፣ አቃጠልሽኝ፣ ጉድ አደረግሽኝ፣ ሰባብርሽኝ፣ በትንትን ነው ያደረግሽኝ። ይኸውልህ ስማኝ፣ የእህቴን አንድ ዘለላ ጸጉር እንኳን ትነካና በእውነት አንዳችሁም ነገር እንዳታዩ ነው ማደርጋችሁ። ይሄ ቃሌ ነው፣ እሺ? እንዳትረሳ። ላደረጋችሁት ነገር በሙሉ ዋጋ ትከፍላላችሁ። ስማ ሰውዬ፣ መጀመሪያ ራስን ስለማዳን ብቻ አስብ እሺ? ግልጽ ነው። ስለ ቀረው ነገር በኋላ እናወራለን። ይኸውልህ አባዬ፣ በእኛ መሃል ጣልቃ አትግባ። ቀጥል። ኖ በእውነት አሁንስ መጠየቅ ሰልችቶኛል። አሁን ከጀርባ ስላለ ሰው ብቻ ንገረኝ። መሌክ ነው ያለችው፣ ገባ? ኖ መሌክ ናት ከጀርባ ያለችው፣ ከሷ ጀርባ ደግሞ ነው ያሉኝ። እኛ እርስ በርሳችን ወንድምና እህት ብቻችንን ተደጋግፈን ያለን ነው። እሺ ብቻችንን። ላስታውሳ፣ አንተም ወንድማችን እኮ ነህ። ሀሪም እህታችን ነች። የምን ወንድም? ስለምን ወንድም ነው የምታወራው? ምን ነው ኢሳት፣ ተረበሽክ እንዴ? ወንድማማቾች ነን። ኢሳት ላስታውስ እንዴ? አንድ እናት እኮ ነው ያለን፣ አንተ፣ እኔ፣ ሀሪካ፣ መሌክ። ይህንን አትርሳ። ሁላችንም ደግሞ ሱምሩ ነች እናታችን አደል እንዴ? አንተ ምን ይመስላል? እገልሃለሁ። አባዬ ኢሳት፣ የሻንሳላን ደም ግን ውስጥ አለ። በመሃላችን ያለው ልዩነት ማወቅ ትፈልጋለሁ እንደሜ? እኔ አባቴን አውቀዋለሁ፣ አንተ ደግሞ አታውቀውም። ኑ ተው፣ እንደዛ አታድርግ፣ አትንካው። ኑ እባክህን አትምታው። እየጠራች ነው ውዴ። ደህና ነኝ እሺ፣ እኔ ምንም አልሆንኩም። እነሱ ግን ደህና አይመስሉኝም። ምንም ደህና አይደሉም። አንዱ አባቱ ማን እንደሆነ ራሱ አያውቅም፣ ሌላኛው ደግሞ ልጆቹን አያውቅም። ይገርማል። አቶ ሳሚ ትንሽ ምክር ልስጥህ። ከአንተ እድሜ አንሳለሁ፣ ግን ይቅርታ አንድ ነገር ልንገርህ። ሂድና ዴኒ ያስመርምራቸው እሺ? በእውነት አባዬ እሱን ለእኔ ተው። የማትናገር ከሆነ ይኸውልህ ሰውዬ፣ አንቄ እገልሃለሁ። ግልጽ ነው፣ አንቄ እገልሃለሁ እያልኩ እኮ ነው። በቃ አባዬ ተወኝ እባክህን፣ ልደፋው ይችላል። በቃ የምትገለኝ ከሆነ ግደል። እግርና እጆቼን ከምታስር ብትገለኝ ነው የሚሻል። ምክንያቱም ከዚህ ቤት ከወጣሁ እመኔ ደግሞ እወጣለሁ፣ ይዛን ያበቃልሃል። አሁን አድምጠኝ። ትንሽ ክብር ይኖራችሁ። እህቴን ለቀቋት።
ሁሉንም ነገር ትናገራለህ። እቅዳችሁ ምንድን ነው? ማን ነው ከጀርባችሁ ያለው ሰው? ማን ነው የሚቆጣጠራችሁ? ሁሉንም አንድ ባንድ ንገረን።